ልትጠይቅኝ እዚህ ድረስ ስለመጣሽ አመሰግናለሁ። ምስጋናውን እንኳን አቆይ። ይህንን የቫዝሊን ሽቶ ከተቀባዩ በኋላ ደህና ስትሆን ትመርቀኛለህ። መዓዛው በጣም ደስ ይላል፣ ልክ እንዳንቺ። አዝራ የጂያንን ነርስ አፈላልጋ አግኝታ በፍጥነት ይዛት መጥታ ወደ ውስጥ ልትገባ ስትል ድንገት ከውስጥ በኩል ድምፅ ትሰማለች። በሩን በቀስታ ቀርበብ አድርጋ ነርሷን አመሰግናለሁ ብላ ትሸኛታለች። ጂያን ከኢብሩ ጋር ሲሳሳቅና ሲጫወት በሽተኛም ሰው አይመስልም ነበር። ለማንኛውም ቀስ ብለሽ ውጪ። አንድ ሰው ባለፈው የመኪናው ስገቢ አይቶ ለአዝራ ነግሯት ትንሽ ተጨቃጭቀን ነበር። እሺ በቃ ከዚህ በላይ ባልቆይ ጥሩ ነው። ልውጣ በቃ ልሂድ። ኢብሩ ግራ ቀኙን እያየች ቀስ ብላ ትወጣለች። በር ላይ የነበረችው አዝራም የእሷን መውጣት ስትመለከት ዞር ብላ ትደበቃለች። ቱላይና ባሏ ኤርካን ቤራክ እንዳለቻቸው ካድር የሰጠቻትን የወረቀት አበል አፈላልጎ እንደምንም ብሎ አግኝቶ ቤት ድረስ አበሉን ለመስጠት መጥተዋል። ወይዘሮ ቤራክ ያው እንደምታውቂው ከዚህ ኋላ ካድር ብትመለስም የት እንደምታርፍ አልናቅም። ቤታችን በሳት ተበልቷል። ልብሳችን፣ መኝታችን፣ ሶፋችን ምንም የቀረን ነገር የለም። ባዷችንን የቀረ ነው። ይኸውላችሁ ገንዘባችሁን በቅርቡ አስገባለሁ። ደግማችሁ ወደዚህ እንድትመጡ አልፈልግም እኮ። እስከ መቼ ነው የምንታገስሽ? እየሰማችሁኝ እንጂ እኔ በተመቸኝ ሰዓት ገንዘቡን እልክላችኋለሁ። በቃ አሁን ከዚህ ሂዱ። ቤራክ ከቱላይና ከባሏ ኤርካን ጋር በገንዘብ ጉዳይ እየተከራከረች ድንገት ስርዓት ከመኪና ሲወርድ እነሱን ይመለከታል። ባልሽ መጣየው። አቶ ስርዓት እንዴት ነህ እባክህ? አንተ የማትረባ ካድርን አንድ ነገር ብታደርጉ ከኔ ጋር እንደምትጣሉ ነግሬያችሁ ነበር። ስርዓት ተረጋጋ፣ ትጣላ ከነሱ ጋር። ይኸውልሽ ዜነብ የቤታችን ዕቃ ሙሉ አልቋል። አንቺ ደግሞ የመስኮታችን መስተዋት ሰብረሽ አይደል? ትከፍያለሽ። ገንዘብ ነው የፈለግሽው? ነይ ገንዘብሽን ልስጥ። አንቺ ማትረቢ ላጋ የነበረችው ዜነብ መልሷ እሷ ደግሞ ከቱላይ ጋር ለመጣላት ስትገባበዝ ተደባዳቢ የነበረው ስርዓት ደግሞ በተራው ዜነብን እሱ መልሶ ያረጋጋታል። ከዚህ በኋላ ላያችሁ አልፈልግም። ደግማችሁ ወደ ቤቴ እንዳትመጡ። አሁንስ በቃ የአንቺ እቅድ ሁሌ ጉዳት ነው ትርፉ። ውዱ ባሌ ተረጋጋ እንጂ። ሁሉም መጥፎ ጎኖች አንዳንድ ጥሩ ነገር አላቸው ሲባል አልሰማም? አንዱ በር ቢዘጋ ሌላኛውን በር ሄደን እንከፍታለን። ምን እያረግሽ ነው? ወዴት እየሄድሽ ነው? መጣሁ። እዚሁ ነው ጠብቅ፣ የትም እንዳትሄድ። ቱላይ መጣሁ ብያለሁ፣ እዚሁ ነው ጠብቀኝ። አቤት፣ ምን ነበር? ሰላም፣ እንዴት ነሽ? ቱላይ ይባላለሁ፣ የዜነብ ጎረቤት ነኝ። እሺ ጥሩ፣ ግን ዜነብ የምትኖርበትን ቤት ተሳስተሻል። ዜነብ ያለችው እዛኛ ቤት ውስጥ ነው አውቃለሁ። እኔ ግን አንቺን ፈልጌ ነው የወጣሁት። እኔን? ለምን? የአንቺ ባለቤት ስም አቶ ጂያን ነው አይደል? አዎ። ምን ነው? ምን መሰለሽ፣ ሰሞኑን አንድ ነገር እየታዘብኩ ነበር። ባለቤትሽ አቶ ጂያን ኢብሩ ከምትባለው ከዜነብ ቤት ጋር እኛ ሰፈር ውስጥ ከአንድም ከሁለትም በላይ ታይቷል። ምንድን ነው ያልሽው? አዎ፣ የሚያስደነግጥ ጉዳይ ነው። እኔም ብሆን ባለቤት ኤርካን እንደዚህ አይነት ነገር ባንቺ ላደረገ ቢባል በእውነት ዝም አልልም። በጣም ነው የምናደደው። እጅ አንቄ የምገለው ሁላ ይመስለኛል። ምን እያልሽ ነው ሴትዮ? ለምንድን ነው ግልጽ ማታረጊልኝ? ይህንን ጉዳይ እኔም መጀመሪያ ባይኔ ሳይ ማመን ከብዶኝ ነበር። በጣም ከባድ ዱብዳ ነበር የሆነብኝ። ባለቤትሽ አቶ ጂያን ከዜነብ ቤት ከኢብሩ ጋር ሌላ ነገር ይጀማምሩ ይመስለኛል። ምንድን ነው ያልሽው? ነይ ወደ ጓሮ ነይ። ለነገሩ ልክ ነሽ። እንደዚህ አይነት ነገር ፊት ለፊት የሚወራ ነገር አይደለም። ተሳስቻለሁ። ቆይ ማን የላከሽ? አረ ማንም አላከሽ። ያው እኔ በሰብአዊነት ትዳርሽ እንድትታደግ እያስጠነቀቅኩሽ ነው። ብዙም ሳይከር ጠንቀቅ ብለሽ ትዳርሽ እንድትጠብቂ ለአንቺ አስቤልሽ ነው። ለእኔ አስቢልኝ ብዬሻለሁ። ትዳርን ጠብቂልኝ ብዬሻለሁ። ይኸውልሽ ሲጀመር ያቺ የዜነብ ቤት ምትያት እኔ የምፈልገውን ስራ ነው እየሰራችልኝ ያለችው። ማለት ምን ማለት ነው? እሱ ደግሞ ይህንን ትዳር እኔ የምፈልገው ይመስልሻል? አልፈልገውም። እንደፈለጉ የሆነው በእውነት በጣም እያስገረምሽኝ ነው። ያልጠበቅኩት ነገር ነው ይህንን ካንቺ። ይኸውልሽ ከቻልሽ በደንብ እንዲተዋወቁ እንዲቀራረቡ ማድረግ ትችያለሽ። እውነት እየሰማሁ ያለሁትን ነገር ማመን እየከበደኝ ነው። እውነት ይህን የምትይው አንቺ ነሽ? መልሽልኝ። ያልኩትን ማድረግ ትችያለሽ። ባለቤቴንና የዜነብ ቤት እንዲቀራረቡ አንድ ላይ እንዲሆኑ ማድረግ ትችያለሽ። ምንም አታስቢ፣ እችላለሁ፣ ማድረግ እችላለሁ። በጣም ጥሩ። አንቺ ብቻ እናድርግ እንጂ የምትፈልጊን ሁሉ አደርግልሻለሁ። የፈለግኩትን ነገር ታደርጊያለሽ? አዎ፣ የፈለግሽውን ነገር ላደርግልሽ እችላለሁ። ምንም አታስቢ። የኢብሩ ምርጥ ጓደኛ ሆኜ ባልሽን ወደ ራሷ እንድስብ አንድ ላይ እንዲሆኑ አደርጋለሁ። በማየላ ትናደድ። ባልተጨበጠ ነገር ጂያንን ስለሆነች እናት እንደዛ ትናዳ ያደረገችብህ። ይኸውልህ ወንድሜ፣ ሁላችሁም ላታምኑኝ ትችላላችሁ። ነገር ግን
እኔ አሁንም ቢሆን የጃን ነገር አላመንኩለትም። ወንድሜ ያ ሰውዬ እኮ በሞትና በሕይወት መካከል ሆኖ ጃን ነው ያዘዘኝ ብሎ ነው የተናገረኝ። እስኪ አንድ ነገር ንገረኝ። ቆይ ለእነዛ ሞተረኞች እኛ እዛ እንደምንሆን ማን ነግሯቸው ነው ጃን ላይ ተኩሱበት? እንዴት ናችሁ ስርዓት? ጃን እንዴት ናችሁ? ጃን እንዴት ነው ስርዓት? ሆስፒታል ሄጄም ለመጠየቅ ጊዜ አጣው። ያው የእኛን ስራ ነገር ታውቃለህ አይደል? ይገባኛል፣ ምንም አታስብ። ቆይ ግን ማን ነው እንደዛ ያደረገው? ማን ነው እንዲተኮስ ትእዛዙን የሰጠው? የታወቀ ነገር አለ? እንግዲህ እስካሁን ምንም የታወቀ ነገር የለም። ፖሊሶች እንግዲህ ወደፊት ሁሉን ነገር ያሳውቁኛል ብዬ ተስፋ አደርጋለሁ። እባክን ትቤት አትግደለኝ፣ እባክን አትግደለኝ። እውነት እንዳልገለህ ትፈልጋለህ? አዎ እባክን ይቅር በለኝ። ለማንም ምንም አልናገርም። እባክን ትቤት ይቅር በለኝ። ይኸውልህ አሁን አንድ ትእዛዝ ሰጥሃለሁ። የምልን ነገር በትክክል ታደርጋለህ። እኛ እንለቅሃለን። ቀጥታ የምትሄደው ወደ ፖሊስ ጣቢያ ነው። እጅን አሳልፈ ለፖሊስ ትሰጣለህ። ከዛ ፖሊሶች ሲጠይቁ ትእዛዙን የሰጡኝ ጭንብል ለብሶ የመጡት ጆርጂያዊ ማፊያዎች ናቸው ብለህ ቃልህን ትሰጣለህ። ምን? አይሆንም፣ ለፖሊስ እጅን አሳልፌ አልሰጥም። እስር ቤት ከገባሁ እኮ ይገሉኛል። ይኸውልህ የመጨረሻ ምርጫ ነው የምሰጥህ። የዚህን ቃታ ስቤ ግንባርን በትኜ ልግደልህ ወይስ እስር ቤት ትገባለህ? ምረጥ። በል ምረጥ እያልኩ ነው። እሺ አልከኝ አደርጋለሁ። ወደ ፖሊስ ጣቢያ እጄን እሰጣለሁ። ብዙም ሳይቆይ የነስርዓት ጠበቃ መጥቶ ሰውየው እንደተያዝና ትእዛዙን የሰጠው ጃን ሳይሆን አንድ ጆርጂያዊ ሰው እንደሰጠው ጃን ያለው በፍርሃት እንደሆነ ሁሉን ነገር ልክ ቲቤት እንዳለው ቃሉን መስጠቱን ጠበቃው መጥቶ ለስርዓትና ለጃን ይናገራል። አዎ ልክ ሊሆን ይችላል። ምናልባት እነዛ ሰዎች ትእዛዝ ሰጥተው ሊሆን ይችላል። ግን ምንም ቢሆን እዚህ ሆቴል ውስጥ ካለ አንድ ሰው ጋር ሳይተባበር እንዴት ነህ እባክህ? አሁን በጣም ደህና ትመስላለህ። ደህና ነኝ፣ አሁን ደህና ነኝ። ስለዚህ ባለፈው ያቋረጥከውን ነገር ትነግረኛለህ ማለት ነው። ምንድን ነው የምነግርህ? ስለ ካድር አባት ማን እንደሆነ ልትነግረኝ ነበር። ማን ነው? ንገረኝ፣ ማን ነው የካድር አባት? ይኸውልህ ስርዓት፣ አሁን ያለነው ሆስፒታል ውስጥ ነው። ደግሞ ሲሻለኝ በደንብ አድርጌ እነግርሃለሁ። ጃን ተሽሎሃል። ከዚህ በላይ ሊሻለህ አይችልም። ስለዚህ ትነግረኛለህ። በል ንገረኝ፣ ማን ነው የካድር አባት? እኔ ሄዴ በብቆሽ ነው ያስጠላኝ። ንገረኝ። ኦ የእኔ ፍቅር አዝራ፣ እንኳን ደህና መጣሽ። ስፈልግሽ ነው የመጣሽው። ስርዓት ጃን ለምን ስለ ካድር አባት ሊደብቀው ፈለገ የሚለውን ጥያቄ በውስጡ እያቃጭለበት በንዴት ጥሏቸው ይወጣል። ጃን ደህና ነህ? ደህና ነኝ፣ በጣም ደህና ነኝ። ለምን ሰሞኑን ከከተማ ወጣ ብለን አንዝናናም? እየቀለድክ ነው እንዴ ጃን? እየቀለድኩ አይደል። እዚህ ሁሉ ግርግር ወጥተን ለምን እኔና አንቺ ለብቻችን ቆንጆ ጊዜ አናሳልፍም? ቤራክ ከዜነብ ጋር ከባድ ጦርነት ገጥማለች። በመጀመሪያው ጦርነት ቤራክ አሸንፋ ዜነብና ካድርን ወደ ቤታቸው ወደ መንደራቸው እንዲመለሱ አድርጋ ነበር። አሁን ደግሞ ዜነብ ጨዋታውን ገልብጣ እሷም ካድርም ወደ ቤት ተመልሰው ቤራክ የካድርን ልብ ለመግዛት ወደ ድሮ ቤቷ ለመመለስ ጥላው የነበረችውን የአንገት ሐብል አንስታ አድርጋ እኔ የጣልኩ መስሎሽ ነው እንጂ በፍጹም አልጣልኩትም፣ አልጥለውም፣ የልጄ ስጦታ እኮ ነው፣ ወድሻለሁ። ነገር ግን እኔ የምልሽን ነገር ካልሰማሽ፣ ወደ እነቱ ላይ ካልተመለሽ አልወድሽም፣ ከኔ ጋር ማትስማሚም ብላ ካድርን ታስፈራራታለች። ቤራክ ካድርን ወደ እነቱ ላይ ቤት ለመመለስ ስትጧጧ ሌላ ቦምብ የሆነ መረጃ ታገኛለች። ያም ከነ ሀያል ትምህርት ቤት ተደውሎ ትናንትና ልጅሽ ታማ ራሷን ስታ ነበር። የሀያል መታመምንም ዜነብ እያወቀች ዝም ማለቷ ስርዓት ፊት ለፊት የሚፈነዳ ከባድ ቦምብ ነበር። ይኸውልህ ስርዓት፣ አንተ አምናታለሁ ታማኝ ነች የምትለው ዜነብ አንተንም እኔንም ሁላችንም ዋሽተናል። ምንድን ነው? ስለምን እያወራሽ ነው? ዛሬ ጠዋት ላይ ከትምህርት ቤት ተደውሎልኝ ነበር። እናም ሀያል አሟት እንደነበሩ ነገሩኝ። ይህንን ጉዳይ ግን ዜነብ እያወቀች ለማናችንም ሳትነግር ዋሸችን። ዝም ብላ በራሷ ያዘች። ሀያል ምንድን የተፈጠረው? ለምን ራሷን ዜነብን አንጠይቃትም? ዜነብ ንገረኝ እስኪ ሁሉን ነገር። እነ ሀያል ትምህርት ቤት ውስጥ ምንድን ነው የተፈጠረው? ሀያል ትላንትና አሟት ራሷን ስታ ነበር። አንቺ ይህንን ጉዳይ እያወቅሽ የገዛ እናትና አባቷን ደበቅሽ። ምን ነገርሻችሁ አይደል ዜነብ? ሁሉን ነገር ነገርሻችሁ አይደል? አትንገሪ ብዬ አልነበረም? ለምንድን ነው ነገርሻችሁ? ሀያል እኔ ምንም የነገርኳቸው ነገር የለም። እንዴት እንዳወቁ እኔም ራሱ ግራ ተጋብቻለሁ። ዜነብ ምንም እንድትዋሽኝ አልፈልግም። ምንድን ነው የተፈጠረው? ሀያል ምንድን ነው የሆነችው? ስርዓት እኔን አትጠይቀኝ፣ ራሷን ሀያልን ጠይቃት። ሁሉን ነገር እሷ ትነግርሃለች። በይ ንገሪኝ፣ ምንድን ነው የተፈጠረው? ለምንድን ነው ራስሽን የሳትሽው? ሀያል ንገሪኝ። እሺ አባይ እነግርሃለሁ። ክብደት መቀነሻ መድኃኒት እወጥ ነበር፣ እሱ ነው ራሴን እንድስት ያደረገኝ። ምን? ለምንድን ነው ያትሽው? ተይ እንጂ። ለምንድን ነው ማለት ምን ማለት ነው? ይኸውልህ ስርዓት፣ ለዚህ ሁሉ ነገር መንስኤ እሷ ቤራክ ራሷ ነች። ሚስት ቤራክ ነች።
ሀያልን ክብደት ጨምረሻል፣ ክብደትሽን መቀነስ አለብሽ እያለች ጠዋት ማታ ታጨናንቃታለች። ሀያል ደግሞ ክብደቷን መቀነስ ስላልቻለች በጣም ተጨናንቃ በመጨረሻ አማራጭ ስታጣ መድኃኒቱን መጠቀም ጀመረች። እኔ ይሄ ይፈጠራል ብዬ አይደለም፣ እኔ ለልጄ ስላሰብኩላት ነው። እንዴት ብለሽ ነው ባክሽ የምትጨነቂው? ንገሪኝ እስኪ። አዎ ለእሷ ስለማስብላት ስለምጨነቅላት ነው። ክብደት ጨምራ በኋላ ልጆቹ ትምህርት ቤት ውስጥ እንደ ድሮ እንዳይስቁባት ስለፈለግኩ ነው። አዎ እማዬ ልክ ነች። እኔም መወፈር አልፈልግም። እማዬ ልክ ነች። ቱላይ ኢብሩን ባገኘችባት ቅጽበት ሁሉ ስለ ጃን እያነሳች አይዞሽ በርቺ አሪፍ ነው እያለች እያበረታታቻት ነው። ኢብሩ እንኳንስ ቱላይ በርቺ ብላት ይቅርና እሷ በራሷ ከጃን ጋር ያላትን ግንኙነት እያጧጠፈች መጣለች። ጃንም አዝራን አጠገቡ አስቀምጦ ከእሷ ጋር በቴክስት ማውራቱን ልምድ አድርጎታል። አዝራን ብትሆን ጃንን አልሳተችውም። ጃን ከኢብሩ ጋር እያወራ ፈገግ እያለ እሷን እያየ ቆጠብ እያለ እየተጻጻፈ ሁሉን ነገር ታስተውል ነበር። ሌላ በኩል የዜነብ ወንድም ሙስጠፋም ከአዝራ ጋር የጀመረውን ግንኙነት እያጠነከረ ሆስፒታል ድረስ ሊያገኛት ይመጣል። ምግብ፣ ቾኮሌት፣ ብርቱካን ይዞላት ይመጣል። ጠዋት ላይ ጃን ከሆስፒታል ወጥቶ ወደ ቤት ይመጣል። ቤተሰቡ በጠቅላላ አንድ ቦታ ላይ ሽር ጉድ እያለ ነው። እነ የክል ትምህርት ቤት ውስጥ የዋና ውድድር ይደረጋል። ከውድድሩ ተወዳዳሪዎች መካከል አንዷ ደግሞ የክል ራሷ ነች። ሰራት ጃንን ደግሞ ስለ ካድር አባት ደግሞ ደጋግሞ ይጠይቃል። ጃን ግን አሁንም ለመናገር ፈቃደኛ ሳይሆን ይቀራል። ዜነብና ካድር ወደ ውድድሩ ለማምራት ስርዓትን መምጣት እየተጠባበቁ ከስርዓት መኪና አጠገብ ቆመዋል። በዚህ አጋጣሚ ቢራክ መጣ። ስርዓት መኪና ውስጥ እኔና ልጆችን የምንሄደው ወደ ቤት ተመለሱ ብላ ልትመልሳቸው ስትል ስርዓት ይመጣል። ስርዓት ካድርን ከኋላ አድርጓት ዜነብን ጋቢና ውስጥ እንድትቀመጥ ያደርጋታል። ቢራክ በቅናት እርድብን እያለች ውስጧ እየተቃጠለ ከስርዓት እናት ጋር ሌላ መኪና ይዛሉ። ቢራክ ቆይ ምን እያረግሽ ነው? እቺ ልጅ ለምንድን ነው ከስርዓት ጋር እንድትቀራረብ የምታርጊያት? እኔ ባሌን አምኗለሁ። ከእንደዚህች አይነት ሞግዚት ጋር ምንም ሊያደርግ አይችልም። ከደቂቃዎች ኋላ ሁሉም ትምህርት ቤት ደርሶ ውድድሩ በሚደረግበት ቦታ ሁሉም ተሰይሞ ውድድሩ ሲጀምር እየጠበቁ ነው። ውድድሩን የሚያስጀምሩት ዳኛ የፊሽካቸውን ድምፅ ከማሰማታቸው በፊት የተወዳዳሪዎች ስም ሲጠራ ሀያልና ካድር ምርጧ አሸናፊዋ ጎበዟ ልጅ እያሉ ሲጨው ዜነብ ደግሞ በፉጨትና በጩኸት ታቀውጠዋለች። ችን ሴትዮ አንድ እንዲላት ነገር ቤተሰባችንን ታዋርዳለች እኮ። ተወዳዳሪዎች ሁሉም ቦታቸውን ይዞ ዳኛውም የመጀመሪያውን ፊሽካ ያሰማል። ይክል የመጀመሪያውን ዙር በሚገባ እየተፎካከረች ታጠናቅቃለች። ነገር ግን ውሃ ውስጥ በቆየችበት ቅጽበት ሁሉ በአእምሯ አንድ ነገር ይመጣባታል። እናቷ ቢራክ እዛ ገንዳ ውስጥ ወርቃ ስትንፈራፈር ራሷን ስታ የነበረችበትን ጊዜ እያሰበች አእምሯን እያጨናነቀች ከውድድሩ ውጭ ትሆናለች። ቀስ እያለች ገንዳ ውስጥ ወደ ውስጥ መስመጥ ትጀምራለች። ሰላም ውድ የቃና መሳጭ ቤተሰቦች፣ ለዛሬ ያሰናዳሁላችሁ ተወዳጁ ተናፋቂው ድራማ የበደል አበቦች ክፍል 1 ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? የአዝራና የሙስጠፋ ግንኙነትስ እስከየት ድረስ ያመራ ይሆን? እነዚህና ሌሎች በርካታ አጓጊ መሳጭ ምርጥ ታሪኮች የተካተቱበት ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም አብረን በጋራ የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ምርጡን ተወዳጁን ድራማ የበደል አበቦች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ላይክ በማድረግ የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።